እሺ ስሜ አምታታው አማረ እባላለሁ። ያው የዘንድሮ በመጀመሪያ እንኳን ለገና በዓል በሰላም አደረሳችሁ እና የዘንድሮ የገና በዓል እንግዲህ እንደምታየው ያው ገዢ አለ፣ ሻጭ አለ፣ ሁሉም እንደየአቅሙ የሚገዛው ነገር ቀርቧል። ስለዚህ እኔም አሁን የምፈልገውን ገዝቻለሁ ማለት ነው። አግኝተዋል። አሁን እቺ ምን ያህል አወጣች? እቺን አሁን እኔ 1500 ነው የገዛኋት እና እኔ በምፈልገው ባቅሜ ልክ ጥሩ ነገር ገዝቻለሁ ማለት ነው። 1500 አምና ምን ያህል ዋጋ ነበር ሲገዙ? ምናምን ልዩነት ካለ ምናምን? አሁን ካሁን በፊት የነበረው ዋጋ ከዚህ የተለየ ነበር። የተወሰነ ይወደዳል። እቺ እስከ 2000 እስከ 1800 ድረስ ይወጣ ነበር። ዘንድሮ ግን ያው የተሻለ ዋጋ በጣም የተረጋጋ ነው። ይሄን ያህል ከባድ የምትለው ነገር አይደለም። በግ አልገባሁም። እኔ በግ አልፈለኩም። ፍየል ለመግዛት ነው የመጣሁት። ስመጣም የፍየል ስጋ ነው የፈለኩት። ስለዚህ ያው የምፈልገውን አግኝቻለሁ ማለት ነው። ስለዚህ እንኳን አደረሰው መልእክት በዓለም ስለሆነ የገና በዓል ወቅት እንኳን አደረሰው መልእክት ካለው ለቤተሰቡ ለመላው ኢትዮጵያ ሕዝብ ማስተላለፍ ይችላል። እሺ ለቤተሰቦቼ፣ ለባለቤቴ ለወይዘሮ አስቴር ተሾመና ለልጆቼ እንኳን ለገና በዓል በሰላም አደረሳችሁ እላለሁ። እንዲሁም ለኢትዮጵያ ሕዝብ በሙሉ ለገና በዓል እንኳን በሰላም አደረሳችሁ እላለሁ። እናመሰግናለን። እንግዲህ በኃይሉ አሁን ደግሞ ከበግና ፍየል ተራ መተን አሁን የከብቶች ግብይት ተራ ላይ ነው የተገኘ ነው ማለት ነው። እንግዲህ እንደምንመለከተው እዚህም ጋር ክርክሮች ደርተዋል፣ ገበያውም ደርቷል ማለት ነው። ገና ከጅምሩ መግቢያችን ላይ ማለት ነው። እንግዲህ እንደዚህ አይነት ድባቦችን የምታገኘው ሁሉ ጊዜ አይደለም። ይሄ በራሱ አውደ ዓመት ሲመጣ የሚመጣ ድባብ ነው። መግዛቱ፣ መሸጡ፣ መከራከሩ የኔና ያንተ እንደዚህ በአቧራ መበላሸቱ ማለት ነው። አው በነገርሽ ላይ የገና ገበያ የመጨረሻው ሐሙስ በመሆኑ መጠን ሸመታው ደርቷል። በተለይ ጭቅጭቁን አይተሻል። ውስጥ ገና ሳንገባ ከብቶች እንዲሁ እያመለጡ ሲወጡ እኛንም ለመምታት ሲቃጡ ነበርና በጣም ደስ የሚል የዋዜማ ፕሮግራማችን እንደቀጠለ ነው። ከደቡብ ሬዲዮና ቴሌቪዥን ድርጅት ይቀጥላል። ውስጥ ገብተን ደግሞ ያነጋገርናቸው ገዢዎች አሉ፣ ሸማችና እንዲሁ ነጋዴው አለ። ምን ይመስላል የከብት ግብይቱን ውስጥ ገብተን ብናስቃኛቸው? ስለዚህ ክቡራን ተመልካቾቻችን አሁን እኔና በኃይሉ ወደ ውስጥ እንገባለን። ግብይቱ ምን ይመስላል? የበሬ ዋጋውስ እንዴት ነው? የገባውስ የበሬው አይነት እንደው ምን ያህል ስብ ነው? ብሉኝ የሚል ነው ወይ የሚሉ ነገሮችን ውስጥ ላይ ገብተን የምንመለከት ነው የሚሆነው። እንግዲህ ተከተሉን። ሰናይ ጊዜ ይሆንላችሁ። እንኳን አደረሰ። እንኳን አውራ አደረሰ። እንተዋወቅ እስኪ። ኦኬ ተፈሪ ይባላልው። ከሐዋሳ ነው የመጣሁት። ምርጥ ተከራካሪ ነው የምትመስለው። ገበያው እንዴት ነው? አዎ ገበያው በጣም ነጋዴዎችም በጣም ደስ የሚል ነገር ነው። ከብትም ገብቷል። አሁን የባለፈው ገበያ እስከዚህም ነበርና አሁን ዛሬ የመጨረሻ ገበያ ስለሆነ ከነጋዴዎቹ ጋር ያው ከና ከብቶቹን ያያየን ነው። ትንቅንቅ ላይ ያለ ነው። እኛም ገንዘብ ለማውጣት እነሱ ከብቶቻቸውና ሰንጋዎቹን ለኛ ለመስጠት እንግዲህ አሁን ገናም ደግሞ አሁን ደስ በሚል ነገር እንደመር የሚልበት ወቅቱ ስለሆነ ከብቱንም ደምረን ብሩንም ደምረን ሂሳቡን ሁሉ እንደገና አድርገን ጥሩ ከብት የሚታረድበት ጥሩ ጾም አድርገን እንግዲህ ቢላችንንም ስለናል ተዘጋጅተን ያለ ነው። ያው ነጋዴውም አሁን ዛሬ የሆነ ሰዓቱ ደግሞ አሁን በቃ እኛም ደግሞ ገዢዎቹ ሸማቾቹ ከብት ሩጫ ላይ ያለ ነው እና አይናችን አው የትኛው በሬ የትኛው ሰንጋ ይሻለናል በማለት ያው በግሩፕና በአክሲዮንም አለ እንደዚህ ማዋተን አለ። አሁን የትርፍ አይደለም ደስ የሚለው ነገር ደግሞ አሁን ሰው ተስማምቶ የፍቅር ዘመን ስለሆነ ከብታችንን ሰንጋችንን ገዝተን ያው እነዚህ የመሳሰሉ ሰንጋዎች አሉ። አሁን እነዚህ ፊት አሁን ብዙ ወደ 27 ወደ 30 ምናምን ይባሉ ነበሩ። አሁን ዋጋው ማለት ነው 30 ቤት 30 ሺህ ማለት ነው ነበር። አሁን እስከ 24 እስከ 25 ይሉናል። ጥሩ ነው፣ ደስ ብሎናል። የመረጋጋት ነገር አለው። አሁን ገበያው ደነቀ ኤልያስ ይባላል። ስለዚህ ያው በሬ ነጋዴ ነኝ። ከብት ገብቷል? አዎ ገብቶ በደንብ። ዋጋ ጥሩ ነው? ጥሩ ነው። ዋጋ ያው እስከ 25 እስከ 30 እስከ 15 ትልቁ ማለት ነው። ከዛ ትንሽ የሚከብድበት ሰው ደግሞ እንደመጠኑ ይገዛል። በ15 የሚገዛ 12 የሚገዛል። በመጠኑ ነው የሚገዛው።
ስለዚህ ፌር ነው ዋጋው። አዎ እንደዚህ አይነት የበዓል ትርምሶች ሲመጡ ደግሞ የበዓል አጋጣሚዎች ይኖራሉ አይደል? ባሬ ደግሞ ሲሆን አሁን እኛ ራሱ ወደዚህ ጋር አንተ ጋር ስንመጣ እየተሽለኮለክን የመጣ ነውና በጣም ነው የሚያስፈራው። መወጋት የመሳሰሉ ነገሮች ይኖራሉ። ዱላ እንይዛለን፣ እኛ ዱላ እንይዛለን፣ ደግሞ እንከላከላለን። እኛ ዱላ ሊያዝኑማ በጣም ያስፈራል። እንደዚህ ነው የምትከላከሉ ማለት ነው። አሁን እኔ እንዳረኩት እያረጋችሁ ማለት ነው። የዱላ ትዕይንት ነው የሚመስለው። በነገራችን ላይ ሁሉም ሰው ቀንዱ ቋ እያረጋ ሲያልፍ በጣም ደስ የሚል ነገር አለ። አሁን እኛ እየሰራን ምናልባት ከብቱ ሲምትን ሲል መወጋትም አለ። ምናልባት እናንተ ገጠመኝ ከብት አምልጧችሁ ቅርጫ ቦታ ላይ ገጠመኝ ካለት በዚሁ አጋጣሚ ውስጥ መስበርም ይችላል። ደግሞ መስበርም አለ፣ የተሰበረ ሰውም አለ። ችግር የለውም። ደግሞ ያው እሱ ወዲያውኑ ይድናል። ከብት ስለረገጠ ያው ከብት ውስጥ ቢሮ ነውና ይለማው ያስፈራል። ስለዚህ ግን ገጥሞ እርሶስ ተወቅቶ ምናምን? አዎ እኔን ወቅቶኝ አንድ በሌላ ወርቅ ብር ሱቅ እየቆጠሩ በሌላ ወርቁ አንድ ጊዜ እስከ 1 ወር ተኝቻለሁ። እኔ ራስ በእውነት በኔ ላይ ተኝቶ ማለት በሬው ካላ መጣተኛ ወደኩ። ስንት ወር ተኙ? 1 ወር። በሬው ራስ መጥተህ ለምን ቅቅሉን እያልክ አላስባልክ? ቅቅል ነው እንደ ሁሉም ነገር በእኛ አይደለም። ቁርጥ የሚሆን ሁሉም ነገር በእኛ አይደለም። ችግር የለም። ለዛ ነው በ1 ወር የተነሱት። ለዛ ነው። እናመሰግናለን። መልካም በዓል። መልካም ስንት ብር ጥሩ አቤ ቀላል እንኳን አደረሰን። እንኳን አብሮ አደረሰን። የገና በዓልን አስመልክተን የግብይቱ ስርዓቱ ምን እንደሚመስል እያስቃኘን ነውና ገበያውን እንዴት አገኙት? የመጨረሻው ሐሙስ ገበያ ነውና እንዴት ነው? ውድ ነው ገበያው? ገና አሁን መግባታችን ነው። እየጠየቅን እየዞርን እያየን ነው። ሙሉ ለሙሉ አላረጋገጥንም። ከብቱ ጥሩ ከብት ይታያል። እንግዲህ እስቲ ገበያውን በኋላ ነው የምናጣራ። አሁን እያየን ነው። ዋጋም አልጠየቅንም። እያጣራ ነው የምንጠይቀው። እስኪያጣሩ ድረስ ምናልባት እኔ አባወራው ሚና ከብት መግዛት ምናምን አለና ምናልባት ከብት ሲገዙ የቀጠመት አጋጣሚ ካለ ይዞም ሄዶ ቅርጫ ላይም ታርዷል ተብሎ ተነስቶ የሚሮጥ አይጠፋምና እርሱ የቀጠመት ካለ እኛ ያው ይሄንን ሁሉ ተጠንቅቀን ስለምናደርግ ሊያመልጠን አልቻለም። በእርግጥ በሬውን በአግባቡ ይዘን በአግባቡ አስጠልፈን ነው ወስደን ያው የምንጥለው። ስለዚህ ብዙም የገጠመን ችግር በዚህ ደረጃ ላይ የለም። ያው ዞሮ ዞሮ እንዲሁ ከምንሰማው ውጪ አንድ ጊዜ ተጠልፎ እያለ ብድግ ብሎ አንገቱ ከተቆረጠ በኋላ ብድግ ብሎ ተነስቶ የማምለጥ አለ። እግሩን በአግባቡ ሳይታሰር ቀርቶ ማለት ነው። ስለዚህ ሙያ ይጠይቃል። በጣም ችሎታ ይጠይቃል፣ ሙያ ይጠይቃል። ኢቭን በሬውን አያያዙን ይጠይቃል። አንገቱን እንዴት ስትቆርጪ እንዴት አድርጎ ነው አንገት መያዝ ያለበት፣ ይሄን ሁሉ ይጠይቃል። ጭራው ደግሞ ይሄ ራሱ ትልቅ አስተዋጽኦ አለው። በሬው ከወደቀ በኋላ ጭራውን በዚህ በውስጥ አሳልፈሽ እንዴት አድርገው መያዝ እንዳለበት እንዳይነቃነቅ ማለት ነው። ጥበብ ይጠይቃል። አራጅ ለዚህ ነው እኮ የሚፈለገው። ጥበብ ይጠይቃል። ያባወራ ትልቁ ችሎታ እሱ ነው። ይሄንን አጣርተን ነው እንግዲህ። ሌላው ደግሞ ምናልባት ከዚህ ከከብት ውጪ ደግሞ ያባወራው ሚና ለልጆች አሁን የሰው ቤት ያሉ ልብስ መግዛቱ ሌላም ነገር አለና ከዚህ ጋር አያይዞ ደግሞ የሚገልጹ ልጆች አሁን ዶሮም ራሱ እኮ ጎረቤት ካየ ዶሮ ካልተገዛ ይላሉ። እንደዚህ አይነት ነገር አለ። ትክክል ነው። ግን ይሄንን ነገር ምንድነው መሰለህ ህብረተሰባችን የለመደው ነገር ስለሆነ ለራሱ እንትን በሚልበት ሰዓት ሌላውንም ይመለከታል፣ ቤተሰቡንም እንዳልከው ልጆቹንም ይመለከታል። ዝም ብሎ ለራስም ብቻም እንትን አይባልም። በአሁን ሰዓት በተለይ ያለችዋን ያው በጋራ እንትን ብለን ነው ብዙን ጊዜ እንትን የምናደርገው የምንጠቀመው ማለት ነው። አሁን ይሄ ዝም ብለህ ገዝተህ ለቤተሰብም ብቻ አይደለም፣ ልብስም ቢሆን እኮ ይሁን ስንት ገዛ አንዳንድ ጊዜ እንዳልከው አሁን ከጎረቤት አካባቢ እንደዚህ የደከመ እንትን ካለ ጉጉቱ እንደሚኖር ስለሚታወቅ በተቻለ መጠን አቅም እንኳን ባይኖር አካክሰ ለማድረግ ነው የምትሞክረው እና በእንደዚህ አይነት ሁኔታ ነው። እንደው ዛሬ ገበያውን ስትመለከቱት እንደው ለአይን የሚሞላ ነው ወይ? እንዴት ነው? እንዴት አገኛችሁት? ከብቱ ሙሉ አይደለም ግቢው፣ ነገር ግን ያሉት ከብቶች የሚፈለጉ አይነቶች ናቸው። ጥሩ ከብቶች አሉ። የመጨረሻ ገበያ ነው። እኛ ግን ዛሬ የመጨረሻ ገበያችን ነው። አንለቀውም። ያው በሆነው ገዝተው ይሄዳሉ። በመጨረሻ እንኳን አደረሰው መልእክት አስተላልፉ። እሺ፣ ለመላው ኢትዮጵያ ሕዝብ፣ ለሕዝበ ክርስቲያኑ ጠቅላላ ለሁሉም እንኳን በሰላም ለዛሬ ለገና በዓል አደረሰን ለ2011 ዓ.ም ላለው ለሁላችንም ለእናንተም ለጠቅላላ እናመሰግናለን። እኛም መልካም በዓል። ክቡራን ተመልካቾቻችን እንግዲህ እዚህ ጋር ደግሞ ገዢና ሻጭ እንደዚሁም ደግሞ አራጅ እየተስማሙ ነው ያገኘናቸው። እንደምትመለከቱት ገዢና ሻጭ እየተስማሙ አግኝተናቸዋል። እንደዚሁም ደግሞ አራጅና አሳራጅም እዚሁ ሲነጋገሩ አግኝተናቸው ነበር። እንግዲህ ገበያው እጅግ በጣም እየደራ ነው የሚገኘው። ገና ነው፣ አልተስማማንም። እኔ የምለው ዋጋ እሱ ገበያ የሚሰጠኝን አልሰጠኝም። እሺ አንተ ስንት አለ? እኔ የምለው 25 ሺህ ብር ግዛ ነው የምለው። የትኛውን በሬ ነው? ይሄ ጥቁሩ በሬ ነው። ይሄ በሬ ነው።
እሺ 25000 ግዛ እያልኩ ነው። እሱ የሚለኝ 22500 ብር ነው የሚለው። ገበያ የምሰጠው ስጠኝ እያልኩት ነው። አልሰጥም እያለኝ ነው። ካልሆነ እንካ ብርን እያልኩት ነው። እንዴት ነው ግን ገበያው? ባጠቃላይ ገበያው በጣም አሪፍ ነው። ያው እንደምታዩት ትልቅ በሬ ደረጃ አላቸው። አንደኛ ደረጃ የምለው እስካሁን ድረስ ይኸው 23000 25000 ነው የምሸጠው። ይሄንን ሁለተኛ ደረጃ አነስተኛ በሬ የምለው አሁን ትንሽ ዝቅ ያለ በሬ ዋጋ አለኝ 18000 ብር ነው። 14000 አለ 15 ደረጃ አላቸው። እንኳን አደረሰ። እንኳን አብሮ አደረሰ። ዛሬ ከብት ለመግዛት እዚህ ገበያ ውስጥ አግኝተናልና እንዴት ነው የበሬ ሽያጭ? የበሬ ሽያጭ በአንጻሩ ጥሩ ነው፣ ግን ያው አንዳንድ ጊዜ ዋጋውን ከፍ ያደርጋሉ ዝቅ ይላሉ፣ እንደ ደረጃው ነው ያለው። ግን ያው እንዳያችሁት አሁን ገዢው እንደተከራከረው ዋጋውን ከእንትን ካላሉለት ድርቅ ብሎ እንትን እያለ ነው። አሁን ጥቁሩን በሬ ስንት እያለክ ነው? እሱ የሚለው 25000 ብር ነው የሚለው። እናንተስ? እኛ 22500 ብር ሰጥተነዋል። በቂ ነው አይደል? ለሱ በቂው ነው። ከአምናው አንፃር ምን ያህል ጨምሯል? አይ ጨምሯል፣ በደንብ ጨምሯል። አሁን ያንን 10 ምናምን የምታገኘው ነበር ከአምና፣ አሁን ግን ጨምሮ ነው ያለው ማለት ነው። እኛ በቡድን ነው። በዚህ አጋጣሚ እኛ የአዋሳ ቅዱስ ጊዮርጊስ ጤና እግር ኳስ ማህበር አባላቶች ነን እና ቅርጫ በማህበራችን ቅርጫ አዘጋጅተን ለአባላቱ ለማከፋፈል ነው እንትን ያልነው። በማህበራችን ስም ነው የመጣ ነው። ማህበራችን ከዚህ በፊትም እንደዚህ አይነት ነገሮች እንሰራለን። እንዲህ ዛሬ አጋጣሚ የሚዲያ እንትኑን አገኘን እንጂ እንሰራለን። በየበዓሉ በየአንዳንድ እንትን ላይ አቅመ ደካማ እንትኖችን እንረዳለን። ከብት እያረድን እናበላለን፣ ጾም እናስፈታለን፣ ልብስ ምናምን እንሰጣለን እና እንደዛ አይነት እንትን ነው የምንሰራው። አሁን የዘንድሮ የአባላቱ የቅርጫ ነው የዘንድሮ የአባላቱ ነው የዘንድሮ የገና ማለት ነው እና ምንድነው ዋናው ሙዱ ማህበራቱ የማህበሩ አባል አንድ ላይ ተሰብስበን እዛው የሆነ ይሄ ኩላሊቱን ጉበቱ ምን በላሉ እና ጠጥተን የምንተራረበው ነገር ነው እንትን ይበልጥ ትኩረታችን የሚስበውና ያንን ፕሮግራም ነው ዛሬ አሳይን አድርገን እንትን ያልነው። እንግዲህ ገዢና ሻጭ ከሚገናኝበትም በተጨማሪ ይሄ የገበያ አጋጣሚ አራጆችም እንደዚሁ የስራ እድል የሚያገኙበት ነውና እዚህ ጋር ደግሞ እኔ ነኝ ያለ አራጅ ነው የሚመስለው። እስኪ ከሱ ጋር ቆይታ እናድርግ። እንኳን አደረሰ። እንተዋወቅ እስኪ። እሺ እኔ ያው ተስማምተናል። እሺ በስንት ነው የምታርደው አንድ በሬ? እኔ 1500 እስከ 2000 ብር አንድ በሬ ማለት ነው። ቄራ ነው የምሰራው፣ አዋሳ ቄራ ነው የምሰራው። እሺ ያው አርዳለሁ፣ እገዛለሁ፣ ራሴም ገልጣ ማከፋፈላለሁ። አንድ ነገር ሰማሁ፣ በሬ በጥፊ ነው የምጥለው። በትምህርት ያላቀበረ እውነት ነው። እናንተ ጋር አለኝ ሲዲ ያለኝ እናንተ በየዓመት ባለ ዋዜማ ይለቀቃል። ሪከርድ አለኝ እኔ 14 በሬ ያለ ገመድ ነው የጣልኩት። ያለ ገመድ እንዴት ነው ግን ጥበቡ? ያለ ገመድ በገመድ አንገቱንም ጭንቅላቱንም ይጥለዋል። ምንድነው ያው አቅም ነው አይደለ? ወሳኙ ነገር ምንድነው? ከየት የመጣ ነው እሱ ነገር? የአካል ብቃት እንቅስቃሴ ነው? እስቲ እሱ ነገር ንገረኝ። 15 ሰርቻለሁ። እሺ አዋሳ ቄራ ነው። አሁንም እዛ ሰራለሁ። እሺ ልምዱ ከዛ ይመጣል። ስለዚህ አሁን እኔን ሲያሯሩጠኝ የነበረ በሬ ለአንተ ምንህም አይደለም። ባገኘሁት ደግሞ አሳይሽ ነበር። እሺ ስለዚህ አሁን ለገና በዓል ምን ያክል በሬዎችን ለማረድ አግኝተሃል? እስኪ 7 በጣም ብዙ ነው። 7 በ1500 7 ሰዓት ጀምሮ ጠዋት 4-5 ሰዓት ላይ ያልቃል። አንድ በሬ በስንት ሰዓት ውስጥ ትጨርሳለህ? 1 ሰዓት ብቻ ነው የሚፈጅብህ? ሁሉ ነገር ከፋፍለህ? ሌሎቹ ግን 5 ሰዓት 6 ሰዓት ሊፈጅ ይችላል። ወይ ላላቀ ከኔ ጋር በላይ አይታገልም። ይፈራል እንዴ? ይረሳሽ ነው ለምሳሌ እባክህ ገጠመኝ አይጠፋም። እስቲ ደስ ይለኛል። እኔ ብትጥለው ደስ ይለኛል። ለመናገር ሰዓት ስለሌለኝ ቅርጫ ላይ አንለቀውም። እዛ ስታርድም ምናልባት ገጠመኝ አይጠፋም። ስጥልም ሊሆን ይችላል። ጥሎም ብዙም ገጠመኞችም አሉ። እንደዛው የሚያስቸግሩ እጣል ውስጥም የሚያስቸግሩ ከብቶች አሉ። ግን ያስቸግሩኛል። ደረጃ አንድ አራጅ ነኝ፣ ጂኤት ነኝ። እናመሰግናለን። መልካም በዓል። እስኪ መልእክት ካለ የእንኳን አደረሳችሁ መልእክት እድል ልስጥህ። በተለይ ለአራጆችም መልእክት ካለ በዚህ አጋጣሚ ቆዳ እንዳያበላሹ፣ ቆዳ እንዳይቀዱ፣ የሀገር ሀብት ነው። ውጭ ምንዛሪ የሚያስገባ ነገር ነው። በጥንቃቄ ገፋውና በጥንቃቄ አርደው እንዲሰጧቸው
አቤ በነገራችን ላይ ጥሩ ቆይታ ነበር ያደረግነው ከራጅም ከገዥም። እንግዲህ በጣም ደስ በሚል ሁኔታ ነው ግብይቱ እየተከናወነ የሚገኘው። ክቡራን ተመልካቾቻችን እንግዲህ በኃይሉ እንደተመለከትነው በጣም ትርምሱ በራሱ ደስ የሚል ነገር አለው። የዱላ ትዕይንቱ ደስ ይላል። በዱላ ለመከላከል የሚያደርጉት ግን እጅግ የሚያስፈራ ነገር አለው በነገራችን ላይ ምክንያቱም ትላልቅ በሬዎች ናቸውና እንደው በቀንድ የመውጋቱ የመጣሉ ጉዳት የማድረስ አጋጣሚ ይኖራልና በረት ቢኖር በበረት ውስጥ አድርገዋቸው ቢሸጡ ያንን ነገር ለጥንቃቄ የሚያመች ይመስለኛል። በብዛት አሁን እንደዚህ አይነት ገበያ ላይ በብዛት ስለሚገባ በረትን ብቻ ማድረጉ ስለሚከብድ ነው። በብዛት ስለሚገባ ፕላስ ደግሞ ወከባው አለ። አንቺንም ጥሎሽ ነበር አንድ ከብት ጸጉርሽ ላይ አዋራውም እንደዚህ እኛ በአዋራ ተከበን ነው ፕሮግራም እየሰራን ያለና በጣም እንግዲህ ድባቡ በራሱ ያው የበዓልም ስለሆነ ዋዜማም ነው ግብይትም ስለሆነ ያው ራስህን ለመጠበቅ እድል የምታገኝበት አይደለም። አንተም ከእበት ጋር ስትታገል ነበር። በሬ ሲያስፈራራን ነበር፣ ለመውደቅም እየቃጣን ነበርና አቧራውም እንደዚሁ ትንሽ ከበድ የሚል ነው። የሆነ ሆኖ ግን ደስ የሚል ግብይት እየተከናወነ ነው የሚገኘው። ዋጋው ግን ከአምና ዘንድሮ ጨምሯል የሚል ነገር አላቸው፣ አስተያየት አላቸው ገዢዎች። ስለዚህ አሁን ቀጣይ ደግሞ ወደ ዋናው ገበያ እንሄድና ዶሮ ገበያው የቅቤው ምን እንደሚመስል የምናስቃኛችሁ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ልዩ የገና በዓልን አስመልክተን ግብይት ስርዓቱ ምን እንደሚመስል እያስቃኝናችሁ ነው። ቆይታችሁን ከኛ ጋር እንድታደርጉ ነው ግብዣችን። ገበያውም ደርቷል፣ የኛም ዝግጅት ደርቷል። አብረን እንቀጥላለን። ሰናይ ጊዜ ይሆንላችሁ። አሁን እንግዲህ ሌላ ተራ አልሄድኩም። ዛሬ ዶሮ ተራና እንቁላል ተራ፣ ቅቤ ተራ ነኝ የዋልኩት በበኩሌ። እንግዲህ እንዴት ነበረ ታዲያ ግብይቱ? ግብይቱ ጥሩ ነው፣ ግን እቃ አለ። በርግጥ በደምብ እንትን አይለቁንም። እቃ ጨምሮ ነው ሁሉም ነገር። በርግጥ አሁን ቅቤም ጨምሯል፣ አይብም ጨምሮ ሁሉም ጨምሯል። አንዳንድ ጊዜ እንደዚህ አይነት ግብይቶች ላይ ባዕድ ነገሮች ይቀላቀላሉ እና ምናልባት እንደው ገጥሞት ያውቃል? አልገጠመኝም፣ እግዚአብሔር ይመስገን። እስካሁን እኔ የምገዛው ሁሉ ንጹህ ነው፣ ግን አልተደባለቀም። ንጹህ ነው የሚገዛው። በጣም ነው ማመሰግነው። አሜን። አሁን ደግሞ ወደ ሌላኛው የግብይት ስፍራ ተገኝተናል። እንግዲህ የማጀት ውስጥ ግርማ ሞገስ የሚሆኑ ቁሳቁሶችን በተመለከተ ነው አሁን ደግሞ የምናወራው። ብዙ ነገር ማዘር ያወሩና እንኳን አደረሰው። እስኪ እንኳን አብሮ አደረሰን። እንተዋወቅ። ማን ይባላሉ? ትሩፋት ተገኑ። እስኪ እንግዲህ ምን ይዘዋል ዛሬ ለማጀት የሚሆኑ ነገሮች? ማዘር ያለው አይብ ይዣለሁ፣ እየሸጥኩ ነው። እግዚአብሔር ይመስገን። እስኪ እነዚህ ቅቤ አይቡ፣ ቅቤው ከቁጫ የመጣ ነው። አይቡ ደግሞ ከኮፈሌ የመጣ ነው። የኮፈሌ አይብ ነው። ኪሎ ምን ያህል ነው አሁን የአይቡ ዋጋ? ምናልባት ኪሎ ምን ያህል ነው? ቅቤውስ አሁን በገበያውን አስመልክቶ የዋጋ መናር አለ ይላሉ ሸማቾችና እርስዎ አስተያየት ምን ይመስላል? ውሸታቸው ነው። ምንም የዋጋ ንረት የለም። እግዚአብሔር ይመስገን። ቅቤው 270 ነው የምንሸጠው። አይቡ ደግሞ 80 ብር ነው የምንሸጠው። ምንም ያው ነው፣ ለውጥ የለው። ምንም ልዩነት የለው። መዓት ነው የሚያወራው ህዝቡ። የውሸት እየጨመረ ይሄዳል። ስለዚህ ጥሩ ነው። እንግዲህ ቅቤና አይብ ሲነሳ ደግሞ በጣም ብዙ የሚነሱ ነገሮች አሉ። ባዕድ ነገሮች እየተጨመሩባቸው አንዳንድ ኢትዮጵያዊነትን የማይገልጹ እኩይ ነገሮች ሲሰሙ እናስተውላለን እና ምናልባት እዚህስ ላይ ምን አስተያየት አለዎት? የእርሶስ እንደው ከደንበኞቹ ጋር ያለዎት አስተያየት፣ የእርሶን ታማኒነት ያካፍሉኝ እስኪ። ነዎት ወይ? እኔ ትክክለኛ የምታመጣ ትክክለኛ ጥሬውን በልታ ቀምሳይ ነው የምትሰጠኝ፣ ያለዛ አልቀበልም። ዋናው በብዛት አብዛኛው የምሸጠው ቤት ነው። ብዙ ደንበኞች አሉ። ከየትም ከገጠርም መጥተው በባጃጅም ሆነ በሞተር ሳይክል እየመጡ ይገዛሉ። ቅቤ ታዋቂ ነው። ስለዚህ እኔን ቅቤ ያየሰው የቀመሰ ሰው ጥሎ አይሄድ። መልካም ማዘር፣ ኖርማን ቅቤ ነው። እሷም ሴት እንደመሆኗ መጠን ጥሩ ቅቤ በምን ይለያል? ከዛ ትክክል መሆኑ አለመሆኑን ደግሞ እርሶ ይመሰክራሉ። ጥሩ ቅቤ የሚባለው በምንድን ነው የሚለየው? እንግዲህ ቅድም ለማንሳት እንደሞከርኩት አንቺ ተጠይቀሻል። ጥሩ ቅቤን በምንድን ነው የምንለየው? አንቺ ካልመለሽ ማዘር ይመልሱልኝ። በምንድን ነው? አንቺ እንድትመልሽ ጠያቂ ብቻ ነሽ እንዴ?
ያ በመጀመሪያ ደረጃ እንደዚህ እይታ ውስጥ የሚገባውን ነገር መመልከት ይኖርብሃል። ባዕድ የተጨመረበትን ነገር መለየት አንደኛ በእጅ ልትለየው ትችላለህ፣ ሁለተኛ በማየት ብቻ ልትለይ ትችላለህ። ምክንያቱም ቅቤ ስትነካው ይቀልጣል፣ የሚቀልጥ ነገር ነው። የሰውነት ሙቀት ሲያርፍበት ይቀልጣል። አይብን ስትመለከተው እንደዚሁ ደግሞ ባዕድ የሆነው ነገር በደንብ መለየት ትችላለህ። ግን ደግሞ በማሽተትም ልትለይ ትችላለህ ባዕድ የሆነውን ነገርና በእንደዚህና መሰል ነገሮች መለየት ይቻላል። ማዘር ጨምሩበት እስቲ። ትክክለኛ ቅቤ ከፈለግሽ በምላስሽ ቀምሰሽ ታያለሽ፣ ያስታውቃል። ኖርማል ቅቤ ምላስሽ ላይ ጥሩ ጣዕም ያመጣል። ያኛው ደግሞ ምላስሽን ይዝሻል። አብዛኛውን ቀምሶ ወስዷል። እኛ ደንበኞች ቅቤውን እንዲወስዱና አሁን ለምሳሌ ጾም በመሆኑ ነው። ጾም ስለሆነ እንጂ አሁን እንደዚህ አድርጌ በምላሴ ነክቼ አውቃለሁ። ቅቤ ነው ራሴ ምን አይነት እንትን አለው ጣዕም አለው። ያኛው ይሄኛው ቅቤ ፍስስ ይላል ምላስ ላይ፣ ያኛው ደግሞ እንደ በላሽና ምላስን ኩምትርትር እንደማድረግ ነገር ያመጣል። ሌላ ጊዜ ታዘብኩትም ማዘር እዛው ቅቤዋን ቼክ አንዳንዶቹ እንዲያረጋሉ፣ ግን እሱ ዋጋ የለውም። ሁሉም እንዲቀልጣል ይቀልጣል። ያ ሙዝም የተጨመረበት ይቀልጣል። አይ ሙዝ አይቀልጥም። ሙዝ ቶሎ አይቀልጥም። ሙዝ እኮ የተቀላቀለ ከሆነ ይንከባለላል። ሙዝ እዚህ ላይ እንደስታረገው ይንከባለላል። እንደ ጠጠር ነገር። ስለዚህ አንዱ መለያ ነው ሙዝና የገባበትና ያልገባበትም አንዱ ሲስተም ነው። መልካም ነገር በመስራትም እኮ ጥሩ እቃ ጥራት ያለው ነገር ለደንበኛ በማቅረብ እኮ የደንበኛውን ቁጥር በመጨመር መበልጸግ ይቻላል አይደል እንዴ? ትክክል። እኔ አሁን ከየትም መጥቶ ነው የሚገዝተው የሚገዙት። የትሩፋት ቅቤ ተበለው ከየትም ይመጣል። ለእውነት ከሆነ ይሄ ሐሰት ነው አይደል? ከየትም መጥቶ ፈልገውኝ መጥተው ገዝተው ይሄዳሉ። የትሩፋት ቅቤ ተብለው ገዝተው ይሄዳሉ። ግን እኔ አንድ ቀን የተበላሸ ቢዝ ማንም ሰው አይመጣም። ወይ እግዚአብሔር የላት እሷ ቅቤ እየተባለ ነው ይከዳል እንዴ? እግዚአብሔር ይስጥላት አይባልም፣ እግዚአብሔር የላት ይባላል። ትክክለኛ ከሰራሽ ፈልጎ መጥቶ እግዚአብሔር ይስጥሽ ብሎ ይሄዳል። ቋሚ ደንበኛ ማለት ነው። እስቲ ወደ ሌላው ጉዳይ እንመለስና አቤ የሙያ ጉዳይ ሲነሳ ማዘርም ስላሉ ነው እዚህ ማነሳው። እቺን ዶሮ የእርሶ ዶሮ ናት። ስንት ገዙ? ዶሮን 250 ገዛ። 250 ምንም ልዩነት የለውም። ምንም ልዩነት የለውም። ጥሩ ነው። ከአምናው ያው ነው ለውጥ የለውም። አምናም 250 ነው ገዛሁት። ይሄንኑ ዘንድሮም ይሄንኑ 250 ገዛሁ። ስለዚህ ጥሩ ነው። ገበያ ቆንጆ ነው። ወደ አንቺ ልመጣ ነው። የሙያውን ጉዳይ የዶሮ ነገር ሲታይ ሴቶች ይፈተናሉ። ወይዘሮ ትሩፋት ያው እንደሚረዱኝ ተስፋ አደርጋለሁኝ የሙያው ጉዳይ ላይ። እሺ ዶሮ ከመጀመሪያው ጀምሮ ማለት ነው ከታረደ ከተሰጠሽ በኋላ ሙያው እስከ መጨረሻ ላይ ወጦ ነው የዶሮ ወጦ ነው እስከሚወጣ ድረስ ያለው ሂደት ባጭሩ ብታስረጅኝ፣ የተሳሳትሽው ነገር ካለ ማዘር ያርሙናል። እንዴት ነው መጀመሪያ እስቲ ቆንጆ ታርዶ ተሰጠሽ? ቆንጆ የሙያ ሽግግር አጋጣሚ ስለፈጠርክልኝ በጣም ደስ ብሎኛል። ያውም ሁሉ ነገሩ ባለበት ወይዘሮ ትሩፋት ባሉበት። እንግዲህ የመጀመሪያው ዶሮው ከተባረከ በኋላ ያው ውሃ ተፈልቶ ይዘጋጃል። ከዛ በኋላ እንግዲህ የዚህ ዘመን ልጆች በእርግጥ አሁን ላባውን መላጥ ጀምረዋል። ድሮ በእኛ ጊዜ ግን ወይዘሮ ትሩፋት ቆዳ መልስ እያሉ ነው የአሁኑ ጊዜ ልጆች። በእኛ ጊዜ ግን ምንድነው የሚደረገው? ይነቀላል። ውሃው ተፈልቶ ይጨመርበታል። ውሃው ተፈልቶ ከተጨመረበት በኋላ ይሄ ሁሉ ነገሩ ይነሳል፣ ላባው ይነቃቀላል። ከዛ በኋላ ቆዳውን አሁንም በደንብ ማጥራት ስላለብህ በደንብ ማጥራት ስላለብህ ብዬ እየነገርኩት ነው ማዘር። ይለበለባል በደንብ ይነፋል። በቀሰም በጭድ ትለበልቢዋለሽ። ጭድ አንድ ደሽ ወይንም ገለባ ነገር አንድ ደሽ ትለበልቢዋለሽ። ከዛም በኋላ በአጃክስ እልም አድርገሽ ታጥቢዋለሽ። በቀሰም እኮ ይነፋል ማዘር። አካሄድ እንትን ካለ አካሄድ ብለሽ መግባትሽ ተንተራብ ስላደረጉ ነው እየመጣው ነው። እሺ ቀጥይ አንቺ። ከዛ በኋላ ይጠራል፣ ይለበለባል። ያ ጸጉሩ የቀረው ነገር ከጸዳ በኋላ ተቃጥሎ ጽድት ካለ በኋላ ቆዳውን ታወጣለህ። ሙሉ ቆዳ ከወጣ በኋላ ብልቶቹ ይወጣሉ። 12 ቦታ ከፋፍለ ብልት ካወጣ በኋላ በሎሚ በጨው አድርገህ ትዘፈዝፋለህ። ከዛ ሰዓት እየሰጠኸው ጨውም ጨምረ ዘፍዝፈ ጥብ አድርገህ መጨረሻ ላይ ጥርት ካለ በኋላ ስጋዎቹን ቁርጥ እያደረግ
ቁሌት ውስጥ ትጨምራለህ ማለት ነው። ያለ ምንድነው የተቁላላው ቁሌት የተቆረጠው ስጋ ውስጥ ገብቶ ጣዕም እንዲኖረው እንዲያጣፍጠው ተፈልጎ ማለት ነው። እንቁላሎቹም እንደዛው ተቀቅለው ከተላጡ በኋላ መሃል ላይ ቁርጥ ቁርጥ እያደረክ እዛው ቁሌት ውስጥ ትጨምራለህ ማለት ነው። ምክንያቱም የተቁላላው ቁሌት የዶሮ ማለት ነው ገብቶ ውስጡን እንዲያጣፍጠው ነው። በዚህ መልኩ እንግዲህ እንቁላልና የዶሮ ብልቶች ባሉበት ማዕዱ ግርማ ሞገስ ተላብሶ ይቀርባል ማለት ነው። ባጭሩ 1 ደቂቃ ሰጥቼሻለሁ። 12ቱን ብልት ትጠሪልኛለሽ። ካልቻልሽ ለማዘር 1 ደቂቃ ነው የምሰጥሽ። ማረፍ አይቻልም። 12ቱን ብልት ጠይርልኝ የዶሮ 12 ታፋ፣ መላላጫ፣ ፈረሰኛ እየቆጠርሽ ቆይ እንደገና እሺ። ታፋ፣ 1 መላላጫ፣ ፈረሰኛ፣ 3 አንገት፣ 4 ስለዚህ ከ4 በላይ መዝለል አልቻለችም። ማዘር ይጥሩልኝ። 12 ብልት ማለት ፈረሰኛ 1 መላላጫ 2 መላላጫዎች 3 እግር ጡንቻ 2 5 6 ታፋ 2 ታፋ 6 7 ይሄ ክንፍና ክንፉ 9 እሺ። እንደገና ደግሞ ከጭንቅላቱም ይወጣል። ጭንቅላትም ይቆጠራል። ልብ 11 ቆሽት እሺ 11 ቆሽት አልቀረ 11 ከቆሽት ጋር 11 ነው። ቆዳ ይቀራል። ቆዳ አይገባ። ቆዳ ቁጥር ውስጥ አይገባ። አንገትም አይገባ። በጠቃቅኖች አይገቡም። አንድ ደግሞ የቀረው ምንድነው? ጉበት ቻው 12 ቻው። እንኳን አደረሰው መልእክት ለማስተላለፍ ይችላሉ። ለመላው ኢትዮጵያ ሕዝብ ለቤተሰቡ ማስተላለፍ ይችላሉ። እሺ እድሉን ትሰጠኛለህ? እሺ ለልጆቼ ሁሉ መልእክት ማስተላለፍ ፈልጋለሁ። እንኳን አደረሳችሁ። አዲስ አበባ ላለሁ ለበኃይሉ ቸርነት፣ አዋሳ ላለሁ ለአንተነህ ቸርነት፣ ለውሸት ቸርነት እንኳን አደረሳችሁ። ወንድሞቼ ሁሉ እንኳን አደረሳችሁ። እነ ሙሉጌታ እነ ወርቁ እናመሰግናለን። መልካም በዓል ይሁንልዎት። ዶሮትን ይረከቡልኝ። ያ እኔ የተማርኩበትም ዶሮ የተማማርንበት ቆይታ ነበር። እንግዲህ ክብራትና ክብራን ተመልካቾቻችን ከወይዘሮ ትሩፋት ጋር የነበረን ቆይታ ሙያም የተማማርንበትም አጋጣሚ ነበረ። እንግዲህ ደስ የሚል ጊዜ እንዳሳለፍን ተስፋ እናደርጋለን። እንግዲህ እንደዚህ አይነት የወተትና የወተት ተዋጽኦ የሆኑ ነገሮችን በምንሸጥበት ጊዜ አብዛኛውን ጊዜ ኢትዮጵያ ውስጥ የሚስተዋል በጣም ከባድ ነገር አለና ባዕድ የሆኑ ነገሮችን እየጨመሩ የሰው ልጅ የሚመገብበትን ምግብ ከባዕድ ነገር ጋር ቀላቅለው እንዲመገብ ማድረግ በራሱ በጣም ከባድ ነገር ነው ለመስማትም ማለት ነውና ይሄ ትውልድን ከመጨረስ ጋር ተነጣጥሎ የሚታይ ነገር አይደለምና እንዲህ አይነት ነገር ጨዋነትም አይደለም ኢትዮጵያዊነትም አይደለም። በእምነትም በኩል ብናነሳ ኃጢያት ነው፣ የሚፈቀድ ነገር አይደለምና ሰውኛ የሆነውን አስተሳሰባችንን ይሄ የሞራል ልዕልናችንን ከፍ አድርገን ልንመለከተው ወይም ደግሞ ልንጠቀምበት ይገባልና ደንበኛን ለማብዛት ወይም ደግሞ በኢኮኖሚያችን ለማደግ ከፍ ለማለት ባዕድ ነገር ላይ በመመስረት በአቋራጭ በመበልጸግ አይደለም እንደዚህ አይነት ነገር የምናሳድገውና በመስራት የተሻለ ነገር ለማቅረብ ከገበያ ውስጥ ተወዳዳሪ ለመሆን መስራት ከቻለን ኢኮኖሚያችንን ማሳደግ እንችላለንና እዚህ ላይ ግን ጥንቃቄ ማድረግ ያስፈልጋል። ዋናው ጉዳይ ሸማቹም እንዲሁም ሻጩ ለራሱ ሲል ሊጠነቀቅ ይገባል። መልሶ ራሱን ነው የሚጎዳው። እኚህ ባዕድ ነገሮችን ስንከት በብር ለጊዜያዊ የምናገኘውን ጥቅም ሳይሆን የሰው የምን ውድ የሆነውን የሰው ልጅ ነው የምናጣውና ጥንቃቄ ልናደርግ ይገባል። የኛም መልእክት ነው። የተከበራችሁ ተመልካቾቻችን አንቺም ደግሞ ቁጥሮችን ዶሮ ብልቶችን ቁጥር ያው አንድ ደቂቃ ስለሆነ ነው እንጂ ያው ዶሮ መስራት ላይ ብዙም አልታማም። አልታማም። ምክንያቱም እንግዲህ አበላለቱን መግለጽ ከቻልኩኝ አውቃለሁ ማለት ነው አይደለ? እና ስለዚህ ተመስክሮልሽ ደቂቃውን ጨምርልኝ። ደቂቃውን ቢጨምርልኝ ጠራው ነበረ። ለማንኛውም እሱም ራሱን የቻለ ፈተና ነው። ፈተና ማለፍ ነበረብኝ። ዞሮ አስተካክላለሁ። ልዩ የገና በዓል ፕሮግራማችን እንደቀጠለ ነው። እስቲ ሌሎች ሸማቾችንም እናነጋግር ይሆናል። ቆይታችሁን ከኛ ጋር አድርጉ።
ዋጋ እየተከራከርክ ነው ያገኘውና እንኳን አደረሰ። መጀመሪያ እንኳን አብሮ አደረሰ። እንዴት አገኘው ግብይት? ማለት ከአምናው ይሻላል። ዘንድሮ አሪፍ ነው። አምና 300 ብር ነው የሚሉት፣ ዘንድሮ ይሻላል 200 ብር እያለ ነው። ያው ብትነጋገሪ በስነ ስርዓት ሊሸጡ ይችላሉ። ክርክር ላይ ደግሞ አንደኛ ነህ። አይ ምንም አይደለም። ትንሽ ዶሮ ድፍን ስለሆነ አሪፍ ዶሮ ነው። ስጋ አለው። ሙሉ ነው ብልቱ መቼሳ ሙሉ ነው። ድፍን ነው ሙሉ ነው ማለት ስጋ አለው። ጥሩ ነው። በጣም አሪፍ ነው። አንዳንዶቹ ደግሞ ላባ ብቻ የሆኑ ማለት ስጋ የሌላቸው ናቸው። እንደዚህ አይነት ድፍን ዶሮ አንቺ ስጋ ያለውን ገዝተሽ ወደ ቤት ይዘሽ ትሄጂ ይቻላል። ያው ሲበላም ደግሞ የሆነ ሞላ ያለ ነው ማዱ። ድስትንም የሚሞላ ነገር ነው የሚሻለው። ዝም ብዬ ሳይክ በርከት አድርገህ ለመግዛት የመጣህ ይመስላል። አዎ እነዛን አሁን እኔ መጀመሪያ ገዛዋቸውን ያው ለብልት ስለሆነ እነዚህ ይሄን ድፍኑን እነዚህ ላይ ለመቀላቀል አዎ ትናንሾቹ ማለት ነው። ስለዚህ ወዝም አላቸው ቅባትም አላቸው። ያኛውን ያሳምራል። አንተ አልተቻልክም ሆነ ጥገና ተያይዛለህ። የግድ ነው። ምንድነው ምክንያት? አንድ ወር ነው የተጾመው። ያው አንድ ወር ላይ ደግሞ እነዚህ ነገር ብትጠቀሚ ምንም ማለት አይደለም። ስለዚህ በቃ ሁሉ ነገር አልቋል። ሁሉም ነገር አልቋል። እንግዲህ ያንን ድፉኑን ቢሸጥልኝ እምቢ አለኝ እንጂ ቢሸጠኝ እነዚህ ላይ ቀላቅዬ ይዤው እሄዳለሁ። ሌሎች ነገሮች እነ በግ እነ ፍየል እዛ ላይ እንግዲህ አልደረስኩም። ያው ሽንኩርት ተራይጄ ነበረ 13 ብለውኛል። እስከ 11 እስከ ማታ ሊሸጡ ይችላሉ። በጣም ነው ማመሰግነው። በመጨረሻ እንኳን አደረሳችሁ መልእክት እድል ልስጥ። ኦኬ ለባለቤቴ ለወይዘሮ አጸደ ተፈራ ከነ ልጆቿ እንኳን አደረሰሽ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከደቡብ ሬዲዮና ቴሌቪዥን ድርጅት ወደ እናንተ እየደረሰ የነበረው ፕሮግራማችን የዋዜማ ፕሮግራማችን ወደ መቋጫ ላይ ደርሷል። በትልቁ ገበያ በሐዋሳ ትልቁ ገበያ እንዲሁም የከብት ገበያ ተዘዋውረን የበዓል ገበያ ምን ይመስላል የሚል ቅኝት ስናስቃኛቸው ነበር። እንግዲህ በጣም ደስ የሚሉ አጋጣሚዎችም ነበሩ። በጣም ቆንጆ ቆይታን ያደረግነው የተለያዩ አስቂኝ አጋጣሚዎችም አጋርተውን ነበር። እንግዲህ ሸማቾች ገዢው ትርምሱ ደስ ይል ነበረ። በተለይ የከብት ገበያ ላይ ነበረ እኔና አንተ ለመሮጥ ለማምለጥ ስናደርግ የነበረው ነገር የራሱ የሆነ ከብቶች ሰው ብቻ ሰው የሚጋፋው ከብቱ ራሱ የተጋፋ ስለነበረና የመጨረሻም ገበያ ስለነበረ የእብድ ገበያ ነው ማለት ይቻላል። ዛሬ የሐሙስ ገበያና ልዩ ፕሮግራማችን ላይ የታደሙ ተመልካቾቻችን ይህን ትዝብታችንን ወደነሱ አጋርተናል። ስለዚህ ቆንጆ ጊዜ ነበረን ማለት ነው። በአጠቃላይ ክቡራትና ክቡራን ተመልካቾቻችን እንግዲህ በሐዋሳ ትልቁ ገበያ ተገኝተን ለገና በዓል ምን ይመስላል ዋጋው ከአምና ዘንድሮስ እንዴት ነው የሚስተዋለው? ባዕድ ነገሮችን ተጠቅሞ በተለይ ወተትና የወተት ተዋጽኦ ላይ የሚነግዱ ሰዎች እንደው ምን ያህል ጥንቃቄ ያደርጋሉ? እንዴትስ መለየት ይቻላል ስንል ነበር ቅኝት ስናደርግ የነበረው። እንግዲህ ክቡራን ተመልካቾቻችን በዚህ መልኩ የዋዜማ የግብይት ቅኝታችንን ቋጭተናል ማለት ነው። አበበሽ መኮንንና በኃይሉ ታደለ ከካሜራ ባለሙያው ላጲሶ ባልቻ ጋር ቆይታ አደረግን። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን ዝግጅታችን በዚህ እንቋጫለን። እንግዲህ ያው እኛም ደክሞናል። አሁን የዋዜማ ዝግጅታችንን አጠናቀናል። ድካም አለ። እኔም አንተም አቧራ ሆኗል። ከቅድም ጀምሮ ድካምም አለ። ልዩ የዋዜማ ዝግጅት ይቀጥላል። እኛ ገብተን አረፍ እንላለን። ከስቱዲዮ የተለያዩ ዝግጅቶች አሉ። እነሱ ወደ ተመልካቾች መድረሳቸውን ይቀጥላሉ። እኛው በዚህ እንቋጫለን። በድጋሚ መልካም የገና በዓል ይሁንላችሁ። ሰናይ ጊዜ